ክቡር አባታችን እንኳን ደህና መጡ። መስቀል እዛ ሲቀመጡ ዝናብ ወዲያው ይጥላል። ይሁን እንጂ ወቀሳችንን ተቀብለናል። እንደው እኮ መብርሃን ስሟን ስታነሱ ነው እንጂ እናንተን እኮ እንደው 5 ሳንቲም አናቀምሳችሁም። አሁን ገዳሙ እንዴት ነው? በምን ሁኔታ ላይ ነው ያለው? ሲወለዱ ግን ያው ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ብለው እንግዲህ ስላሶችን አመስግነዋል ይላል ገር እስትንፋሰ ክርስቶስ ገና ሲዋቸው ልትመለኮት መጣህ እንዴ ነው ያሏቸው። ይሄንን እናደርጋለን ማለት ይችሉ። አንተ እኮ ከኋላም ከፊትም ከነበሩ ከኋላም ከሚመጡ ብልጫ ያለህ የኔ ወዳጅ እግዚአብሔር ወዳጅ ነው። ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምን ከርማችኋል? ይህ ባህረ ጥበባት ቴሌቪዥን ነው። ባህረ ጥበባት ቴሌቪዥን በዋሽንግተን ዲሲ እና አካባቢው የጽርሐ ጽዮን መንፈስ ቅዱስ ቤተክርስቲያንና የምዕራፈ ቅዱሳን ቅድስት አርሴማ ገዳም እየተዘጋጀ የሚቀርብላችሁ ልዩ ሳምንታዊው መርሃ ግብራችን ነው። በዛሬው መርሃ ግብራችን እግረ መንገዳችንን ክቡር አባታችን ከዳውንት ከደብረ አስጋጅ ከአቡነ እስትንፋሰ ክርስቶስ ገዳም አስተዳዳሪው ብቅ ብለዋል። እሳቸው ሲመጡ እኛም ወግ ልናወጋ ናፍቀን ጠብቀናቸዋል። ከእሳቸው ጋር ዛሬ ቆይታ አደርጋለሁኝ። አባታችን አባ ገብረ ጻዲቅ ከኛ ጋር ቆይታ ያደርጋሉ። ስለ ገዳሙም ስለነበረው የምረቃ ስነ ስርዓትም ስለሌሎችም አብረን እናወጋለን። አብራችሁኝ እንድትቆዩ ግብዣዬ ይሁን። አብረን ቆይ። ክቡር አባታችን እንኳን ደህና መጡ። እንኳን ደህና ቆያችሁኝ። ይፍቱኝ ባርኩኝ። እግዚአብሔር ይባርክ። እንደምን ከርመዋል? እግዚአብሔር ይመስገን ደህና ነኝ። ጤናዎት እንዴት ነው? ጤና በሰማንያ ያለም ጤና መቼም ደግ ነኝ። 80 ከመጣ በኋላ ድካሙም ባለፈው ካየሁት ግን ትንሽ ጠንከር ብለው ነው የመጡት። አዎ እያደረ እግዚአብሔር ያጠነክረኛል። ወጣትነት እየተሰማዎት ነው? በእሱ ኃይል ነው። እንደው ዛሬም ታሳቢ አድርገን የእርሶን መምጣት ይዘን እንደው ስለ ወጣትም ስለምንም ጠይቆታለሁ። ዛሬ ትንሽ ምክር ቢጤም ጣል አድርገውልን ይሄዳሉ ብዬ አስባለሁ። ግን ሲመጡ እንዴት ነበረ? ወሎ እንዴት ከረመች? ደብረ አስጋጅስ እንዴት ነበር? ደብረ አስጋጅ ደህና ነው፣ ወሎም ደህና ነው። እንግዲህ የፍቅር ሀገር ነው ይሉታል። ድሮማ ይባል ነበር። አሁንስ? አሁን ብዙ ቅመም ስለገባበት በእስልምናውም በክርስትናውም ትንሽ ይበጣበጣል እንጂ ጥሩ ወዶ ያው ክርስቲያኑም እስላሙም አንድ ሆኖ እኔ አንድ እንደው ያየሁትን ብነግርህ አቡነ ገብርኤል የሚባሉ አባት ነበሩ፣ የደሴው አባት። የእኛ ዲቁናችንም በቅስናችንም እሳቸው ናቸው። ቅስናም ዲቁናም ሲሰጡ መቼም ከዚህ ጋር አይገናኝም። እሳቸው ታሪካቸው ስለ ሃይማኖትም ዲቁናም ስንቀበል ውዳሴ ማርያም፣ ዜማ፣ ንባብ፣ ዳዊት ያልደገመ አይሰጥም ነበረ። አጥንተና ይባላል፣ አጥንቶ ይሄዳል፣ ይሰጣል። የቅስናውም ሃይማኖት ምንድነው? ተዋህዶ ማለት ምን ማለት ነው? እንግዲህ ያንን ቅድመ ዓለም ድህረ ዓለም ብለን ስንል እስቲ አዋሃደ ይላሉ። ያንን ሁላ እያሉን ነው የተቀበልነው። እንዲያውም በወይራ እየተገረፍን ነው። የዛና የዚህ አይገናኝም። ወሎም ቢሆን የዛ ጊዜ አሁን እንምላችሁ የታኅሳስ ቁስቋም ታኅሳስ 6 አቡነ ገብርኤል ይዘክሩ ነበር። አይኔ ያየሁት እሳቸው ሲዘክሩ ቃልቾቹ ጠርተው ለብቻ ድንኳን ተተክለው ሙክት ተገዝቶላቸው አብረው ሲበሉ አይቻለሁ። የዛ ጊዜ ማለት ነው። የዛሬው የወሎ እንግዲህ አገሯ ጥሩ ናት፣ ለምለማ ወሎ ትባል ነበር። ከ66 ከ65 ወዲህ ግን ድርቅ እየተባለች ትሰድባለች። ወሎ ባቄላሸት፣ ሽምብራሸት፣ በቀሎ ይቅርና ዓመት እስከ ዓመት የእሸት ሀገር ነበረች። የዛ ጊዜ ሙስሊሞቹ ቢገርማችሁ ላወድሳቸው አይደለም፣ ዝናብ ሲቀር ይወጣሉ ሴቶቹ ባልቴት ተመርጠው ጨርቅ ዘርግተው መስክ ላይ እዛ ሲቀመጡ
ዝናብ ወዲያው ይጥላል። ጥሎ እነሱ ነው የሚያቆርጠው። ይህንንም አይቻለሁ። የወሎና የክርስቲያንና የወሎ ሙስሊም ፍቅር በጣም በጣም የበረታ ነበር። የአሁኑ ግን እንደምታወት ጊዜው እያቀዘቀዘው ያው ምኖ ይሻላል፣ ወሎ ይሻላል እና በዚህ አይነት ነው። ስለ ኑሮ ያው እግዚአብሔር መቼም የእግዚአብሔር ኃይል ነው እንጂ የእኛ የሰዎች ቸርነት ነው እንጂ ፍቅር ስለሌለን ያው ምርቱም እየቀነሰ ወሎም አሁን ያው እንደምታወት ያው በልጉም እጅግም የለው። ያው መቼም ጥሩ ነው። ወጣቱ ስለምትለኝ እኔ ምን አዋጋለሁ? የዛሬውን ወጣት የእኛ ያደግነው ቀጥቀጠን እናት አባታችን ቁመን እያበራን አብልተን እግራቸውን አጥበን እንጨት ሰብረን ተመርቀን ነበር። እዛ ጊዜ ስናድግም እርሻ አርሰን ውጡ ጎጆ እስከምንባል ድረስ እናት አባታችን አገልግለን ነው። ሙሉ በሙሉ እስላም ባይሆን ክርስቲያንም ቢሆን እንዳውም እስላሞቹ በእናት አባታቸው በጣም እነሱ ይበሳሉ። እኩልም ሳይሆኑ አባት እናታቸው ፈቃድ በጢሰኝነትም አባት እናታቸውን ጦረው ቀብረው ነው። ዛሬም ያው እንግዲህ ነው። ዛሬ ግን የዛሬውን ወጣት እኔ ባልነግራችሁ እናንተ ታውቁታላችሁ። እንዲያው ትንሽ በዚች እኔ ስመለከተው ማህበረ ቅዱሳን እንግዲህ እንዲያው መቼም በቤተክርስቲያኑ ሰንበት ተማሪ እየተባሉ ትንሽ ቢከራከሩም ቤተክርስቲያንም ቢያደምቁ ውስጣቸው ንጹሕና ያንን እግዚአብሔር ነው የሚያውቀው። እነሱ ይሻላሉ እንጂ እንደምታዩት የወጣቱ ነገር እንዲያው በእኛ ሀገር አሁን ተምሮ እናት አባቱን አያገለግል፣ አይመረቅ፣ የትም እየሄደ መሞት ነው፣ የትም እየሄደ መቅረት ነው። ከዚህም ስራ ፈት እየሆነ ብዙ አሁን በዚህ በኩል በወጣቱ በኩል ያለው በጣም እኔ ሳየው ደስ አይለኝም። በምክር የሚመከሩን በከተማው ስናያቸው በዓመት በዓልም ቤተክርስቲያን የሚያገለግሉ ቤተክርስቲያን የጸኑ አሉ፣ ከወጣቱም የጸኑ አሉ። ግን መቼም ደግሞ ከዚህም ቢሆን መቼው እግዚአብሔር ያው እንደምታዩት ወጣቱ ተበታትኖ ነው ያለው። እዛ በእኛም ያለው ውትድርና ይሄዳል፣ እዛ ይሄዳል፣ እናት አባቱን የማያገለግል በዛውም ይቀራል። እንዲህ ጣዕም የለውም። እንግዲህ እግዚአብሔር መክሮ ልቦናቸውን ያብራላቸው። ወጣቱን እጅግም እንትን ነው የለኝም። እኔ ለራሴ የእኛን አስተዳደግ ሳየው እንዲህ ከሰማይና ከምድር የራቀ ነው። እኛ እድም እንደምልህ እንዳው ቅጥቅጥ ስናበራ ዘወር ብለን ያንን እንጨት ቀጥቅጠን ያጋምና ድግጣ የሚባላል አድርቀን ከርቡን በክረምቱም ያን ስናበራላቸው ቆመን ስናበራ እንኳን እነሱን ዙረን ሲበሉ አናይም። እንዲህ ብለን ወደዚህ ቅጥቅጡን ተርኩሰው ይላል። እዛ ተርኩሰን ስናበቃ ግን እንደረጎታለን። እኛ የዛ ጊዜ እንደው እንጀሱንም ምኑንም ነው የምንመገበው። እነሱ ከሚበሏት ስንደረጎት ያቺ በጣም ታስደስታለች። ደስ ይለኝ ነበር ራሴ። እኔ ወንድሞቼ ጋር ዛሬ እኔ ነኝ የማበራው ይላሉ። ለዛችን ለማገኘት ማለት ነው። እንደዛ ብለን ተቀተን ነው ሰው እንኳን ቢመታን መታን ብለን ሰው እህልም አጥፍተን አንናገርም። ድንቅ አደረግህ ነው የሚሉን። ከመንገድ ዳር አትቀመጡ ትረገማላችሁ፣ ሰው ሲመጣ ትኮናነው እያሉ ይመክሩን ነበረ። እንደዛ እያልን እንግዲህ መቼም እስከ ጊዜያችን አደግን። ጊዜውን ጊዜ ሲለውጠው መቼም ዛሬ ያለው እኛ ጋር አይመሳሰልም። በምክር የሚመለስ ከሆነ እየመከራችሁ ወንጀሉን እየሰበካችሁ አስተምሯቸው። በዚህ በኩል ይቅርታ መቼም ወደ ፖለቲካ ሳይሆን እኔ ገርማችሁ ቤተክርስቲያን አልሄድም፣ ይቅርታ አድርጉልኝና እኔ ዝቅ መነኮስኩ ወዲህ መጥቼ በቤተክርስቲያኑ ያው መሬት የሌላቸው ደርጋቸውን መሬት ወስዶት ያው ባዶ ገዳም ስለነበር 2-3 ሰዎች እንኳን የሌሉበት ስለነበር እኔ መነኮስኩ ወዲህ ግን በጣም ይቆረቁረኛል። ገድሉም ሳይጻፍ እንደዚህ ሆኖ ሳይተረጎም እያልኩኝ አንድ መነኩሴ የነበረ እዛ ለኛ የተላከውን ህንፃ ፊት ከኛ ፊት የነበረ ጧፍ እንትን ወስዶ እዚህ ቢልኩት ማይበረተኞቹ ትዝቼ ማን ማርያም ናት ወደኛ ይቱ ተድባቡ ነው
አይደለም። አሁን ብዙ ስልፋ ነበራት ሰዓሊተ ምሕረት። እሺ ሰዓሊተ ምሕረት እዛ ነበሩ ማህበርተኞች ጧፍ ምናምን የሰጡ ጊዜ ሰውየው ወስዶ ይሸጠዋል። ያየው ሰው መጥቶ ለእኛ ነገረን ጊዜ አሁን ቄርሎስ እኔን ሂድና ከሰሰው አሉኝ። እኔ እንደው መቼም እዛ ከስሽ አባታችን ሂድ እስቲ እንደው አጣራ ብመጣ ብዙ ልከው ነበር። ያው ሸጠው ሰውየው። በዛ ጊዜ ጀምሬ ነው እንጂ አላውቀውም ሀገሩን። በዛ ጀምሮ ከይ ቤተክርስቲያን እኔ ይገርመኛል። እኛ ጤና ይስጥልኝ ነበር የምንለው። መነኩሴም ስናይ ጤና ይስጥልኝ ስላቸው ዝም ብለውኝ ይሄዳሉ። ጤና ይስጥልኝ ስላቸው ዝም ብለው ኧረ እኒህ መነኩሴ ደንቆሮ ናቸው ምንድን ናቸው? እንዴት እግዚአብሔር ይመስገን የማይሉት ስል አንድ ቀን እዚህ ማነው እዚህ መጋነኛ ወዳ ስሄድ አንድ መነኩሴ ብዙ ሰው ተከትሎት እያሳለመ እዛ እየባረከ ሲል እኔ ዝም ብዬ ሄድኩኝ። አባ የቆዩኝ እስቲ የምንዋል ምን ብዬ ነው መቆየዎት አልኩት። አይ ወግማ ወገዎታለኝ ይህ ዝም ብዬ ሳልሳለመው ነው የሄድኩት ያለ ጊዜ በኋላ እኔ ጋር ምን ወጋለሁት እያልኩኝ መጡና እንደው ለምንድን ነው ሆኖ ሰው ሳይሳለሙ እሱ መነኩሴ ይሆናል ቦብ ጭነዋል ሳይሳለሙ የሄዱት አሉኝ። ኧረ አባታችን እኔ ምን እሳለማለሁ በእናንተ እኔ አልሳለም በእናንተ እጅ አልኩት አልኳቸው። ይቅርታ ምን ሆነው አሉኝ። መጀመሪያ እንዴት ዋሏችሁ ስሏችሁ እግዚአብሔር ይመስገን ባላችሁ መስቀል ጨብጣችሁ እግዚአብሔር ይመስገን የማትሉ እናንተ አልሳለም አልኩት። በዛ እኔ ደብረ ዛማን ነው 40 ዓመት ደብረ ሊባኖስ ምሬ ለየካ ሚካኤል አስተዳደር ተብዬ በጊዜ ነው የመጣሁት። አሁን ስለዚህ አላውቅም የኛ አልሳለም ዝም ብዬ ወርኩኝ። መቼም እኔ ቅሌታም ነገር ነኝ። ዝም ብዬ ወርኩኝና በሌላ ቀን አንዲት ሴትዮ ደግሞ እኔ ላሳልምሽ እላታለሁ። አንዱ መነኩሴ አላሳልምም አንተ። ኧረ ጌታዬ እንኳን ጓደኛ አገኘሁ አላሳልምም አለ። ምን ነው አላሳልምም እንደው እኮ መብርሃን ስሟን ስታነሱ ነው እንጂ እናንተን እኮ እንደው 5 ሳንቲም አናቀምሳችሁም ነበር። ቅሌታ ምትዝም በሆነ ኧረ ጊዜው ብዬ ዝም አልኩና ቤተ ክርስቲያን ይቅርታ እዛ ልደታ ነበር የማድረው። ማለዳ እሄዳለሁ። ማለዳ ሄጄ ቅዳሴ ይቀደሳል። እንደውም አባቶችን ያላየ ነው። እዛ ውስጥ ደግሞ ቅዳሴው ተቋርጦ ደግሞ ሌላ ነገር የሚሉትም አላቸው። በኋላ ተቀድሱ ያበቃ እንግዲህ እኛ አባቶችን ሰው ቀደሰ ስጋው ደግሞ ተቀበለ አይነጋገር ዝም ብሎ ሳይቀምስ ነው እያሉ ያስተማሩን። እዛ ላይ ይወጣል ቅዳሴው ተቀድሶ ሲያበቃ መቅድም እንደው ሰግድለች ወይም ሰሎ ይባልና ሌላ ይዘረጋል። ከዛ በኋላ እልልታው ይቀልጣል። ገንዘብ ይሄን አንቺ ይሄንን አመጣች እልልታው ይቀልጣል። እኔ ቁጭ ብዬ ዝም ብዬ እዛ አምላከ እስራኤል ምን አሳየኸኝ? እንዴት ቅዳሴ ቀድሶ ካህን እንደው ይሄንን ኩላ እኔ እንደውም ሁሌም ባው እንደዛ ደግሞ ገሌ መምህር መጽሐፍ አለ ግዙ ይባላል። ያንን ስል እኔ እዚህ እንደው እንጦርጦስ ልግባ እንጂ መጥቼ ቅዳሴ አላስቀድስም። መቅድሙንም እዛው አነበዋለሁ። ውግዘት ነው መቼም ቤተክርስቲያን ባይሆንም ምን ያልሄድም ብዬ ቀረሁኝ። እንደው ብዙ ወግ ማብዛት ነው እንዴ እናንተ ነው ቀሳ ነው። ዳኔ እኮ የሚያሳዝነኝ ይህን እያየ ወጣቱ እኔ ልንገራቸው እኛ ቄሶቹን ውሃ ሙቀን እጃቸውን አስታጥበን እግራቸውን እንደውም ሙጀሊስ እያወጣን ነው። እኛም ቢሆነ ገጠሩን በዚህ ሆን ዛሬ ዲያቆኑ ቄሱን በዱላ ነው። እንዲያው ግብሩ ዛሬ ያው መምህሩ ያስተማረው ያው ስለሆነ ዱላ ነው የሚያነሳው። ቤተክርስቲያን በደንቡ አትገለገል። እንዲያው ጉንፋን እንደው ዙሪያውን ይዟት የማይላቀቅ ጉንፋን እንትን ትላለች። እናንተ ወቆት የኔ ገጠሩን ነው ማገር። ባለፈው ወደ ጎንደር ሄደው ነበር አሉኝ። እኔ አዎ ከዛ አባ ማነው የንታ አባታችንን የንታ ዝራን አገኟቸው አሉ። እሳቸው ጋር ምን አወጉ? የሆነ ነገር ቅድም ብለውኝ ነበር። ሳምንት ሳስጠኝ ነው ያሉኝ። ሲገቡ እንዴት ነበረ? እዛ ሲገቡ መንበረ መንግስት የኔታ ጋር ገብተው
መጽሐፉን አይተው ያሉት ነገር ነበር እርሱ? ኧረ እኔ አላልኩም። ለማይለኝ እንደዛ ነው። የዛን የኛን አስተዳደግ ነው የማየው። የዚህን እንግዲህ ያው ስለሚታወቅ እኔ ስለ ወጣቱ ምን ማውቀው ነገር አለኝ። ጥሩም አሉ እያለሁ ይሁን እግዚአብሔር የሚያገለግሉ አሉ፣ ታቦት የሚያከብሩ አሉ፣ በዓመት ባሉ ቆጭም ደግ ብለው የሚያገለግሉ አሉ። እነዛን አልነካሁም። ሌላው እንግዲህ መቼም የተነካ ስለሆነ እኔ ምን ብዬ እንትን እለዋለሁ። የምጠየቀው ካለኝ። እሺ አባታችን፣ አሁን ገዳሙ እንዴት ነው? በምን ሁኔታ ላይ ነው ያለው? ባለፈው ምርቃትም ነበርና የሚያስፈልጉት ነገሮች ሳሉ ምርቃቱስ እንዴት ነበረ? ይንገሩኝ እስቲ። በጣም አምሮቦት ነበር ያኔ እያየሁኝ ነበር። ነጭ ለብሰው በጣም ጥሩ ሆነው ነበር። እርሶ እንዴት ነበረ ምርቃቱ? የነበርኩት እኔ ታሪኩ ልብስ ያ ስራው ጥሩ ነው። መቼም እንግዲህ ሳሰስት ነግራችሁ አባታችን ጻድቁ እስትንፋሰ ክርስቶስ ኢትዮጵያዊ ናቸው። የተወለዱትም እዛ ነው። የእናታቸው ሀገር ወለተ ማርያም ይባላል። ደብረ ድባ ነው። ሲማሩም አባታቸው ቄስ መላኩ ይባላሉ። በመጀመሪያ ግን ልጆች አሎቻቸው ወለተ ማርያምና ቄስ መላኩ እንደው እግዚአብሔርን የሚያስደስት አንተን የሚያገለግል ለሰው መድኃኒት የሚሆን ጥሩ ልጅ ስጠን እያሉ እግዚአብሔር አብ ሄደው ወስዶ ያለቅሱ ነበር ይላል ገድላቸው። በኋላ እሳቸው ተጸነሱ። የተወለዱትን በ8 ነው፣ ታኅሳስ 8። ሲወለዱ ግን ያው ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ብለው እንግዲህ ሥላሴዎችን አመስግነዋል ይላል ገድሉ። ከዛ በኋላ ግን ወዲያው ያው መቼም ሕፃንነት እየጎለመሱ ሲሄዱ እመቤታችን ዘወትር እንዳውም ትታቀፋቸዋለች። የልጅ ወዳጅ እስትንፋሰ ክርስቶስ ናርዶስ ወይም የሽቶዎቹን እያነሳይ በጀርባቸውም ታዝላቸዋለች፣ ታቀፋቸዋለች ይላል ገድሉ። እዛ በኋላ 5 ዓመት ሲሆናቸው አባታቸው ቄስ መላኩ አቡነ ኪራኮስ የሚባሉ ደብረ ድባ እዛው እሳቸው ሀገር የእናታቸው ሀገር እዛ አይደለም፣ እዛ ወስደው ለዛ ለአቡነ ኪራኮስ የአቡነ ኪራኮስ 60 ዓመት አብረው ሲኖሩ እዛች ገዳሟ ሲኖሩ አንዲት የበግ ለምድ ብቻ ለብሰው ነው፣ ሌላ ልብስ የላቸውም። እዛ ወስደው ይህን ልጅ ያገኘው በአንተ ጸሎት ነው፣ ይህ ልጅ ለሕዝብ መድኃኒት ይሆናል፣ እግዚአብሔር ጋር የሚያገናኝ ነውና አስተምርልኝ ብለው ሰጧቸው። እስትንፋሰ ክርስቶስ ልጄ ስንት ዓመት ነው? ስንት ዓመት ነው ብሎ 5 ዓመት ነው አሏቸው። እስትንፋሰ ክርስቶስ ለዛ ለመምህሩ ለኪራኮስ አንተ እኮ ከኋላም ከፊትም ከነበሩ ከኋላም ከሚመጡ ብልጫ ያለህ የኔ ወዳጅ የእግዚአብሔር ወዳጅ ነህ ብለው መምህሩ መርቀው ነው እንግዲህ ሰኞ ቀን ትምህርት አስጀምሯቸው የሚባለው። ከዛ በኋላ እንግዲህ ያው ብዙ ነው እንግዲህ ገድሉ ኖት እንጂ ብዙ ተአምር ሲያደርጉ ኑሮ በሕፃንነታቸው እዛ ዋሻው ውስጥ እየገቡ ገዳም ውስጥ ደኖ እዛ ይጸልዩ ነበር ይላል። እዛ በኋላ ግን ትምህርታቸውን በ7 ዓመታቸው ነው መሰል ጨርሰው ይላል። በ7 ዓመታቸው ነው ብሉይና ሐዲስን ጨርሰው እየቀደሱ ሲሉ ምንም እዛ የእግዚአብሔር የመጋቢ ባለ ዚያር ሲከብር ጠዋት ጀምሮ እስከ ማታ ድረስ ያው ብራቢው አላልቀው ብሎ በኋላ አባትየውም ቄስ ናቸው፣ እሳቸው ዲያቆን ነው። ልጄ እስትንፋሰ ክርስቶስ ዛሬ ስንት ቆረበ ስንት ሰው ቢሏቸው አይ 12 ሰው አሉ። እንዴት ያን ያህል ሰው እስከ ማታ በሰዓት ጀምረን 12 ትተውኛለህ ሲሉ እኒያንማ አልተቀበልላቸውም። አፋቸው መልአክ እየወጣ በበረሃ ላሉ ቅዱሳኖች አቀብሏቸዋል። እኒያን ግን ምን ያህል መነኮር ጠፋኝ መላእክቱ በሰዓት ጅራፍ እየገረፉ ውስጥ ቤታቸው አልሰዋቸዋልና ብለው ይህን ሲሉ በኋላ እሳቸውም እዛ ያው አደጉና 14 ዓመት ሲሆናቸው ነው መጽሐፍ ሲመለከቱ የተሃውት ጋይ ለክለባት የሚል አግኝተው ሌላም ያናይተው ይሄ ዓለም እንግዲህ አለዋለሁ ሲሉ ይጠፋል፣ መኳንንቱ መሳፍንቱ መምህራንም ሊቃውንቱም ይሞታል። እንግዲህ የማይረባ አለ እዚህን የመቀመጥ አይገባኝም ብለው
ምነና ልሂድ ብለው አባታቸውን ልሄድ ነው አባቴ ልመን ነው ወደ ገዳም ሲሏቸው ሂድ ልጄ ወደ ገዳም በምከድበት ጊዜ ሰውነትህን ለመከራ አዘጋጅላል እና መጽሐፌን ስለሚል ብለው መርቀው እንደውም ወደ ሰማይ ድምፅ ሰምተዋል ይላል መጽሐፉ። ከዛ ሄደው እንግዲህ ሐይቅ ያው ሲሄዱም ጸሎት እያደረጉ የነቢያትን ያን እየደገሙ ጸሎተ ሙሴን እየደገሙ ሄደው ሐይቅ በውሃው ላይ ዝም ብለው በጫማ ሳይሆን በደረቅ ተሻግረው ቤተክርስቲያኑ ሄደው ሰላም ብለው አመስግነው በበነገታው እዛ ለመምህሩ ወስደው መምህሩ አለኝም ጉዳይ ውሰዱ ያሏቸው ጊዜ እዛ ያሉት አባቶች ወስደው አቀረቧቸው። እስትንፋሰ ክርስቶስ ገና ሲዋቸው ልትመለኮት መጣህ እንዲህ ነው ያሏቸው። አሁን አባቴ ያውቀዋል በልቤ ያለውም ብለው እሳቸውም ያን ተነጋግረው እንደገና ወደዛ ወደ ማህበሩ ገቡ። ማህበሩ ገብተው 3 ዓመት ነው ያገለግሉ። 3 ዓመት ሲያገለግሉ ከባህር አሳ እያወጡ እንጨት እየሰበሩ በወፍጮ እየቀዱ እንጀራ እየጋገሩ ወጥ እየሰሩ 3 ዓመት አገልግለው በ3 ዓመታቸው መነኮሳቱ ሄደው ከዛ መምህሩ ዘንድ ወስደው አባታችን ይሄ ልጅ በአፉ ጸሎት በእጁ ስራ ነው እንጂ ሌላ ነገር ስለማያውቅ ሁሉንም የፈጸመ የበቃ ነውና ይመንኩስ ብለው ሰጧቸው። አመልኩሰው አመለኮሷቸው። አመልኩሰው ወደ አዋረዱም ወደ አሁን ሂድና አሏቸው። አመልኩሰው ከዛው ከአንተ ከአባትህ ከእናትህ መቅደስ እግዚአብሔር አብና ሙሴ ከዛ ሄደህ አገልግል። እንደውም ምን መሰላችሁ አስኬማ ምንድን ነው መሰጧቸው? ቆቡን እዛ ሄደህ ተቀበል። እዛ ሙሴ በዲቁና ያገለግሉ ነበር። ከዛ አስተማርቶስና ከዛ እያሉ ያገለግሉ ነበር። በለዛው ብለው ሰደዷቸው። ከዛ ሰደዋቸው። እንግዲህ ያው ያንንም ስርዓቱን ቅናቱን ሁሉን ከዛ ነው የተቀበሉት። ከዛ በኋላ ሲኖሩ በኋላ እንደው ብሔረ ሕያዋን ላይ ያሉ ውጭም ሌላውን ቀርቶ ከእግዚአብሔርም ፊት እንደ ተክልየ ቅዱስ ሚካኤል ነው ወስዶ በክንፉ እግዚአብሔርን አመስግነው ቀድሰዋልም። ቅዳሴ ይላል ገድሉ ካህናተ ሰማይ ጋር ቀድሰዋል ይላል። ከዛ በኋላ እንግዲህ የመጨረሻው አባይ ባህር ሄደው ክርስቶስ እንዲያው የኢትዮጵያን ሰው እንዲያው የምትምርልኝ እንዴት ነው ሲሏቸው፣ አይ እኔ ኢትዮጵያን ሰው አልምረውም፣ ምክንያቱም ምለው ይከዳሉ፣ በሐሰት ይመሰክራሉ። ይህን ኩላ እያደረጉ 10ቱ ቃላተ ኦሪትና 6ቱ ቃላተ ወንጌልን ስለማያምኑ አልምረውም ያሏቸው ጊዜ ሄደው አባይ ባህር 9 ዓመት ጸልየው ባህር ውስጥ በ9 ዓመታቸው ጌታችን ወጣ እንግዲህ ምሬልሃለሁ አላቸው። ምሬልሃለሁ እንዴት ብለህ ቃል አያልፍም ምሬልሃለሁ የምትለኝ ሲሏቸው፣ ምሬልሃለሁ መጽሐፍን የጻፈ ያጻፈ የተረጎመ ያነበበ ቤተክርስቲያንን ያገለገለ በአንተ ስም ደግሞ እኔን የለመነ ሁሉንም ሁላ ብለው እንደ ማር ውጣ አልኳቸው። ወጥተው ሲመጡ ልብሰ ክርስቶስ ረዳቸው ጋር ነው ዘህድና ከዛው ከቦታ ላው ገደል ታቹም ገደል መሃሉ አንተ ስትጸልይበት በነበረው ቦታ ከዛ ነው ያንተ መኖሪያ ያላቸው። ከዛ እንደገና ከዛ ሲሄዱ ጀንበር ጠለቀችባቸው። ጀንበሪቱን በገባኦን ለንጉሥ ኢያሱ ለነቢዩ እንደ ቆምሽ እኔም እዛው ቦታ የሳልገባ እንዳትግቢ ብለው ገዘቷት። ገዝተው ከዛ በደመና ነው የሚሄዱ ይችላል መጽሐፉ። ከዛ እዚቸው ሲመጡ ዝም ብለው ረስተዋት እስትንፋሰ ክርስቶስ እንዲህ ግዝት ክንፈታኝ እንጂ አለቻቸው በሰው አንደበት። ግዝቷን የፈቷት ጊዜ ወደ ምዕራቧ ገባች ይላል። ከዛ በኋላ እዛች ዋሻ እንግዲህ በታኅሳስ 8 ቀን ነው የገቡት። ታኅሳስ በዓመቱ እስከ 8 ቀን ድረስ ሰውም አላያቸው። መልአክ ውስጥ እያወረዳቸው እየተመገቡ በዛ በ8ኛይቱ በዛ በዓመታቸው ከላይ ያወራሽ ያለ ሜዳ ነው። ዝንጀሮ ጠባቂ ብቅ ሲል ዳዊት ደግሞ የሰማቸው ጊዜ ይሄ በእኔ በታይ ያለው ሰው ነው ጋኔን ብሎ በወንጭፍ ቢል መጽሐፋቸውን ገነጠለባቸው። ይህን መጽሐፌን የገነጠለውን አሳየኝ ጌታዬ ብሎ ወደ እግዚአብሔር ሲያመለክቱ መልአክ ወርዶ ፊታቸው ላይ ያው አጥንቱ ላይ አጥሙ ተቋምጦ እዛ ሲወርቅ አለቀሱ። እሳቸው ያንን አጽሙን በመልኩ አድርገው መጠምጠሚያቸውን ጣል ሲያርቡበት አይኑ ርግብ ርግብ አደረገ ይላል። እዛ በኋላ
ተነሳ። ሲነሳ በዚችው ዛቲ ፍኖት ታበጽሐ አካባቢ ቤቱ በዚችው ዘልቀህ በይሽ መንገድ በመጣህባት እዛው ቤት ታደርሳለህ። ይህን ግን በኋላ ጊዜ ይገለጻል እንጂ እንደ ሰው እንዳታወጋ አሉት። እዛ ሄዶ እንደገና ቤት ሄዶ መጽቶ ገንዘቡን ለነዳያን መጽቶ መልሶ መጥቶ መልኩሶ 63 የሆነ ዓመት ተቀምጧል። 70 ኖረ 70 ተቀምጧል። እዛ መልኩሶ እዛው እያገለገለ የመጀመሪያ ታምራቸው ይሄ ነው። ሌላው እንግዲህ ያው ሌላ ሙት አንስተዋል። በበረሃው ውስጥ ደግሞ ደብረ እንትና አቡነ ሙሴ ወደ አቡነ መልካ ክርስቶስ ገዳም አለ። የእሳቸው ጓደኛ ነው ግሸቅ። ከዛ ደግሞ ወደው ሲመጡ የሰው አጽም ከዛ በሽሎን ተሻግረው ሲዘልቁ እዛ እንዲት አጽም አግኝተው ያችን እዛ ሰው መሆኗን እግዚአብሔር ገልጦላቸው መድኃኔዓለም ፈጣሪ ኢየሱስ ክርስቶስ ሰውን ባሪያ ፈጥረህ እንዴት አጽሙን በየዱሩ ታስጥለዋለህ ትጥለዋለህ ብለው ሲጸልዩ ያቺ ሰውን አነሳች። እንደገና የት ነበርክ ሲሉት እኔማ ወደዛ የሚሄደውም ሰው ጓደኞች ጋር ሆነን በሽሎ የሚሻገሩ ወደ የሚመጣውን ስንጠብቅ ሰውን እየጠበቅን እየገደልን እየቁም ገንዘቡን እየቀማር ገንዘብ ስንካፈል ነበር። በገንዘብ ፍቅር የተነሳ ጓደኞች ገለው ጥለውን ተጣልተን እዚህ አንተ የምታስነሳኝ ስጋዬን የዱር አራዊት በልተው ያው ነፍሴም በገሃነመ እሳት ነበር። አሁን ግን ጌታዬ ወደዛ ቦታ እንዳትፈታኝ ምን አየህ አሉት። ይህንን አይቻለሁኝ። ክርስቲያኑ ነው የተፈረደባቸው። ዓርብ በ9 ሰዓት ወጥተው እስከ ሰኞ 3 ሰዓት ድረስ እረፍት አላቸው። እንደኛ ያለውን ግን ያልተጠመቀሙት እረፍትም የለው ለዘላለሙና ወደዛ ቦታ አታስገባኝ እባክህ ብለው ሲሉ ጌታ በኋላ አስከትለው ትልቅ መነኩሴ ይሆንልህ አላቸው። ውሃው ዛሬ ያለ እዛው ጨረታ በረሃ ነው። በእግራቸው ረግጠው ውሃ አፍልቀው አጥምቀው ውሃ አትልዎ በድሬው ይላል። አስከትለው ብሎ ጌታ እንዳላቸው አስከትለው መክሄደ ክርስቶስ ብለው ወደ እንዲያው 70 ዓመት አገልግሎት እዛ ሞቷል ይላል። ይሄ እንግዲህ ሁለተኛ ታምራቸው ነው። ከዛ በኋላ ብዙ ነው። እኔ እንደው ብዙ ታምር አለ የማውቃት ወደ ቤተክርስቲያኑ ምርቃት ደግሞ ልውሰዶት። ባለፈው እዚህ ከተገናኘን በኋላ ስቱዲዮ የአቡነ እስትንፋሰ ክርስቶስ የቅድስት አርሴማ ገዳም ቤተክርስቲያን ምርቃት ነበርና ቅድስት አርሴማ ሲያስመርቁ እንዴት ነበር ሁኔታው? እዚህ መተው እንደሚመረቅ ገልጸውልን ነበር የሄዱት። ምን ክስተቶች ነበረበት? ስለሱም እስቲ ቢነግሩኝ። ምን ክስተት የለውም። ያው የባረኩት አቡነ ኤርምያስ ናቸው። ሄደው ባረኩት። ያው እሷ አርሴማና እስትንፋሰ ክርስቶስ በፊት ነው። እስትንፋሰ ክርስቶስ ተጀምረው በተአምር ነው የተሰሩት። ሁሉንም ልንገራቸው። እስትንፋሰ ክርስቶስ ሰኔ ሚካኤል አካባቢ ያውን የተያዙት አባት የግሸኑ የሚዘክሩት እሳቸው ልጅ ሰደው ስተስንቃቸው የሰኔ ሚካኤል ወደ ላሊበላ ነው የሄዱት። እዛን መሰረቱን እነሱ ናቸው የመሰረቱት። ስተስንቃቸው መጥተው መስርተውት ግን ያለቀው ሰኔ ሚካኤል በግንቦት በሰኔ ያው ተመስርቶ ሰኔ 2 ዓመት ሳይሆነው በግንቦት ነው። ግንቦት 12 ቀን የተመረቀው የዛ የሳቸው። አርሴማ ግን ያው ፊት ነበር። አቡነ እንትና ናቸው ታቦቷንም እንትን ያሉት መሰረቷንም አቡነ ቄርሎስ። እሷ ግን ያው ሁለቴ ሁሉ ኮሚቴ ብናቋቁም ያው እየሰረቁ እያበላሹባቸው ብዙ ለፍቼ ነው ብዙ ለፍተን እንደገና ሌላ ቀይረን ነው እንትን ያልናቸው። አንድ ወንዶሰን የሚባል ዘራፊ ነገር ገብቶ እዛ ኮሚቴ ውስጥ ብዙ ያበላሸባት በ10 ዓመቷ ነው። ኪዳነ ምሕረት ደግሞ ስዕሉን ያሳለችው ልጅ ኢየሩሳሌም ናት። የእስትንፋሰ ክርስቶስን ያቺ ግድግዳ ነገር ነበረች፣ እንደው እንጨት ነበረች። ሄዳ ስላየቻት እኔን ስልክ ደውላ አባ ኪዳነ ምሕረት እንደው ብትሰራ አለችኝ። አሁን ዛሬ ጊዜው እንደምታየው መኪናው ገዳይ ገንዘቡስ እንዴት ተብሎ ነው የሚሰራው? ኧረ እኔስ ይህንን ነገር ያችን አላፈርስም ትላት። እዛ ሀቢይ የሚባል ልጅ አለ እኛን እንዲያው ዕቃውን ይገዛልን። ለሱ ደግሞ ነግረዋለኝ
እኔ በሌሊት እየመጣ ያላስቀምጠኛል። አባን ብላቸው አይሆንም አሉኝ። እንደው እንዴት ትሆን ትለዋለች። ኧረ እውነታቸውን ነው የማይሆን ነው ስላለ ለእኔ ደወለችኝ። እንዴት ነው አለችኝ። በህልሜ እየመጣኝ እንዲህ እያደረገች ስትለኝ እኔ ይቻላልሽ እግዚአብሔር የሚፈጽምልሽ ካለ ካለ እንግዲህ ይሰራ፣ ማፍረሱ ቁም ነገር የለውም ብዬ አፈረስ ነው። አሁን ባለፈው የእስትንፋሰ ክርስቶስ ነው እሳቸው ወደ የባረኳቸው እርስማንም እኛንም ሁሉ ነው የባረካቸው እሳቸው ናቸው። አቡነ ኤርምያስ እሳቸው ባረኳቸው። ያው እሳቸው ያችን ማርሴማም ወደዛው ወደ መንበሯ ኪዳነ ምሕረትም ወደ መንበሯ ገቡ ማለት ነው። በጣም ጥሩ። አሁን አባታችን የሚቀር መሰረተ ልማቱ የሚያስፈልገው ነገር አለ ለቤተክርስቲያን ለአብያተ ክርስቲያናቶቹ ለሶስቱም የሚያስፈልጉ ነገሮች ምን አሉ? ለምዕመናን ባለፈው ተናግረን ጥሩ እንትን ብለን ነበረ። አሁንም ደግሞ ይሄ ያስፈልጋል የሚባሉ ካሉ የሚከታተሉ ምዕመናን ስላሉ የአቡነ እስትንፋሰ ክርስቶስ ወዳጆች ይሄንን እናደርጋለን ማለት ቢችሉ ብለን አስበናል። እና ምን ያስፈልጋል ለገዳሙ ለሶስቱም አብያተ ክርስቲያናት? እንግዲህ ሶስቱ የተሰሩት እዛው ገዳሙ ውስጥ ስለሆነ ያው ትንሽ የአርሴማ እንደው 30 ደቂቃ የሚሆን ያስወስድ እንዲሆን የዘኛውም ሴቶቹ ገዳም ወዲህ ነው እየብቻ ነው። እኛ ሴቶቹም ገዳም ጋር አንገናኝም። ያው አሁን ብዙ አሁን እየበዙ ነው የሄዱት። እግዚአብሔር ይጠብቃቸው። ፊት ያው እንግዲህ ሲሆን እንጀራ ወንድም ጋግር የለምን እያል እንጀራ ይጋግራሉ። እኛም ወደ ገዳማችን ይዘን እንጀራችን እንሄዳለን፣ እነሱም ወደዚህ ይመጣሉ። አሁን ግን ብዙ ነው ያለው መነኩሴው። እንደው የእሳቸው በረከት ነይ ደርግ ወሰደው መሬቱን አልኳችሁ እየገዛን ያው ከዚህ ለምነን ነው ደጀት እዛኛ እዛ ገዳም ስንገባ እንደው የምንቀመጥበት እንኳን አጎዛ አላገኘንም። እግዚአብሔር በፈቃዱ ግን ይህንን ያሰራው ያው ገዳሙን ይገርሉን ታሪክ የገርሉን አቡነ ኢየሩሳሌም ያናሰራለሁ ብለው የእኛን ገርል ወስደው ለቁልቢ ገብርኤል ሰጥተው ለእንትና ለዚህ ለተክለ ሃይማኖት ሰጥተው ነው የታተመው። ፊት አናውቅም። ገርሉን ሲወስዱት ህዝቡ አልሰጥም ቢል እኔ ነኝ አሻግሬ ዋላ ይባላል። ዋናው እንትን ነበረ አይከድም ከይቀደም በኃይለ ሥላሴ ያሰናክለው ወስደው ከብዙ መከራ ደርሰን የመጣውና ያንን የፊቱም ታሪክ ነው። ይገርማል። አልጋ ወራሽ አንጡ ብለው እዛ እንደገና ባላባትና ባላባት ተጣልቶ ያንን መጽሐፍ ስንክልክሎ ቀርቶ ማን እንዳመጣው አይታወቅም። መጽሐፉ ገርሉ መልሶ መጣ። የብራና ነበር ተጽፎ ያንን አንጥተው ይሄኛው ደግሞ ላሳትም ሲሉ ሰው አልናሰጥም ቢል እኔ ደግሞ የተወለዱት ከዛው ነው እኮ አቡነ አትናቴዎስ ከዛው ደብሩ ነው የተወለዱት። በገዛ ሀገራቸው ብዙ ቃል ኪዳን እሳቸውም አሳይቷቸዋል ይባላል። ጳጳስ እስከ መሆን ድረስ ትሆናለህ ብሎ ቅዱሳን እዛ እንትን ብሏቸዋል። ደግሞ እንዲህ አድርገህ አባሻግሪ አንተ ለወትሮስ እኔ ባላባል ነኝ እያላችሁ ያስቀራችሁት ደግሞ ዛሬ ሰው የሚሄድ ብለው ነው አለው። ይሄደው እንዲህ ያሉት አይቀርም። ደግሞ ምን ያደርጋሉ? ወስደው ለቁልቢው አለቃ ይሰጡታል። የቁልቢው አለቃ ያንን ይቀበልና እንዳኖረው እነዚህ ደግሞ ድሮ ትንሽ 3 ጊዜ ቃል ሲለኗ ቀዳውንት የደመነኩስ የዛ በዛች ይዘክራሉ። ትንሽ ብራና መጽሐፍ ናት አሉኝ። አላየኋትም። ያንን ወስደው በዛ ዝክር ሲዘክሩ ይታተም ሲሉ ሲጣሉ እሳቸው ቁልቢው ገብረው ምንድነው በይታተም እያሉ ሙሉ ገርሉ የለም ሲሏቸው እኔ እዛ እንዳለላችሁ ማን ሰጥቶት? አቡነ ቄርሎስ ኢየሩሳሌም ሲሄዱ ሰጥተውኝ አቡነ ናትያስ ሰጥተዋቸው አሳተሙ። አመታትሙ የመጣ ጊዜ ብዙ እንትናል ብዙ ነገር አለው። እንደው አዘበዘብኩኝ። መከራ ታይቶ እስከዛ እስከወሰዱት ሰውዬ ያቺ መታ ነው በዛ ቤት እኔ ያለሁበት የተናገረችው። እሳቸው ሰጠውኝ ነው ብላ የዚህ ተንታ ነው አገሯ። በዛ ያንን ገር ታትሞ ነው ውጭ ተሰዱ እንጂ አዲስ አበባ ምኛ ብር የረባም አላገኘን። ሀዛ እንግዲህ እየተላከን ቤተክርስቲያን የተሰሩት ወደዛኛው ግባና ወደ ኪዳነ ምሕረት ያቺ ልጃው እንደዛ ብላ አሰራቻት። ያው እንግዲህ በአመቷ አለቀ። በሁለተኛ አመቷ ተመረቀች። ስትመረቅም ያው ልብሱም መስቀሉም በጣም እንደው ያው ከዛ የሚመጣው የስትላርሱን ሙሉ መቼም ያው እንደዚህም ባያምር ያው እንደገጠሩ ብታውቁት የክርስቲያኖቹን ሄዳቸው ብጎበኟቸው በጣም ነው። ግን አገልግሎቱ ላይ
በጣም እያስቸገረን ያለ ነው። መምህሩ ያው ቅዳሴው መምህር እዛ ነበር። ቢመጡም ኩታራ ምናምን ነው። እንዲያውም ደግሞ አሁንም ወደኋላ አሉኝ። እኔም አሞኝ ወደ ባህር ዳር ሄጄ ነው የሰነበትኩት ነው። ዝሮ ዝሮ ሙሉ ቀዳሽ እዛች አንዲት ልጅ ያው የጥበብ የምታሰራ ይኸው አባ ነው አንደኛው የሷ ልጅ። ልጆችም ሰጥተው እዛ ያው ከሶስቱም ኪዳን እንግዲህ አይታጎልም። ከሶስቱ ኪዳንም አይታጎል ተከፋፍለው እያደረሱ ነው። በወር ግን የሁሉም አርሴማ እዛም ይቀደሳል። ክርስቶስ ያው እሑድም ሙሉ ይቀደሳል። ነገር ግን ያው ከገባቱ ላይ አሁን ብዙ ናቸው አሁን እየመጡ አሁን የኛ እንኳን ወደ 100 ምናምን ደርሰው ነበረ። ሸምናና እዛም የሚሰሩ አሉ 1 5 እና 6 የሚሆኑ። የአሁኑ ግን ያው ሙሉ ጥበብ የሚሰሩ ናቸው። እዛ አሁንም ወዛው ወዷል። ግን ያምኖ መነኮሳቱን ሊያስተዳድረው አይችልም። መሬት ነው አሁን ለዛሬ በእውነቱ መሬት የመንግስት ደን ነበረ። ያንን በማህበር እንትን የተቆረጠበት ነበር ደብተር በብዙ መከራ። ያንን ያው እዛው ክርስቲያን ስለሆኑ አባብዬ እንደው ባይሆን ደኑም የታችኛው እየመጣ ባይሆን ያኛው አግዶ ቢያስቀረው ህዝብንም እንትንም ብዬ ያን ደን አስከብረ ነው እንኖር ነበር። ሁሌ እንደው ያው መቼም ሰው አልሞተም። ሁሌ ህዝቡ ጋር ዱላ ነው። ያንን አምና እንደው አንድ ነገር መቼም የገበያ ግርግር ለቀጣፊ ይበጀዋል ይባላል። ሰውም ያው ብርክርክ የሆነልን ጊዜ አረስነው የተወሰነ አርሰነው በኋላ ያን አገኘን የተወሰነ አገኘን። ደግሞ ዘንድሮ ደግሞ ጨመርንበት። ዘንድሮም ያው ድርክርክ አይደለም። አንዱ ይመጣል አንዱ ይሄዳል። እንዳንከሰስ በማን እንከሰስ? በሳቸው ጥበብ አሁን ደህና አዝመራለን። ብቁ አይበቃም እንጂ ለጊዜው አለን እንጂ ሌላ ምንም እንጨብጠውም የለንም። ወፍጮም ነበረ የተማረ የለም። እዛ ያበላሸዋል መልሰን ብር እንከፍላለን። እንደዛ እያልን ያው እንግዲህ ሰፋ አድርጎ እንትን ለማለት እንግዲህ ያው ገና የተወጠነ ነው እንጂ እንትን ያለ ነገር ሌላ ነገር ይቺ አሁን ማሽኑን የሰጠችን ልጅ እሰጣለሁ ብላ ያው የስለት ነው በጻት ገና ብር አልተከፈለበትም። ያሰጠነቻቸው ልጆች 50 ናቸው አለኝ። ግን ያው ብሩን ያው ሽምናውን ይሰራይ ልከፍል ነው እንጂ ገና አልተከፈለም። ያ ማሽን እንግዲህ ያው ያለ ወገል ጤና ነው ያለው ብዙ ያን ነው እንደው ተስፋ አድርገን አሁን ፎቅ ጀምረናል። በጣም ጥሩ። ዋጣውን የመጣሁበትን ልንገራችሁ። ግን መንገዴና እንደው ቅድም ያልኩት ነገር በዛ እንጂ ፎቁ ባለ ስንት ነው? 25 ብረቱ የሚቆመው 27 ያለው ነው። ያ ፎቅ እንግዲህ አንደኛ ለመናኝም ለሴቶቹ ገዳም ነው ያለው ለሴቶቹ። ሁለተኛም እዛው እንዲሰሩበት ብለን የተጀመረው አሁን ተጀምሮ በፊት መጥቼ ነው። አሁን ብረቱ ሁሉ ተገዝቶ አውጭ ነው የገዙልኝም። ያን ተጀምሮ አለ። ያን የሚያስጀምረው የለውም መቼም ቀለውና ለሱስ መቼም እግዚአብሔር መቼም እንትን አይልም። እየተሰራ እንትን ይባላል። አሁን ያ እንደው በፍጹም አሁን ምንም አንዲት ብረት እንኳን የለም። አሁን አሻዋው ሲሚንቶ ገና የሚለው ነገር ብዙ ስላለ ያንን እንትን ቢል አሁን እንግዲህ ያው ልማቱ እየተጠናከረ ሸማውም እየተሰራ ገዳሙ እንትን ይል ነበር። አሁን እኔ አቀበቱ ገርማችሁ በጣም ባህር ዳር ሄጄ እዛ እንኳን ብዙ ቀምጬ ስመጣ እንደው ስመጣ አሁንም እንደው ሰው እንደው በዛሉም መነኮሳቱ እንደው አይሄዱ መንገድ ይወርቃሉ። ያመመው ሳልነበረ ሌሊት አያስተኛኝም ነበረ። እዛ እንደው መድኃኒቱንም ነው ብለው ነው የመጣሁት በአየር ነው። ያ ነው አሁን ሌት ቀን እንቅልፍ ይወስደኝም ያው አባል እንደው ሲመጣ ግርማችሁ ፊትም እኔ ፊት ተጨነቅ ደርስል ነው የማገኘው። ደርስል ይሄን ሁላ እንትን እያልኩኝ ይሄ ደረሰ በእግዚአብሔር ፈቃድ ጻድቁ ናቸው የሚጠብቁኝ። ዛሬ ግን እንደው አሁን ይሄን ሰሞን ጨንቆኝ
እኔ እንግዲህ እንደው ምክንያቱም እናንተ ልታሰሩትም እንደው እንጂ መልእክቱን እናስተላልፋለን እኮ መልእክት ነው ዋናው። እኔ የምለው ቆይም 50 ሎሚ ለ50 ሰው ጌጡ ነው ተብሏል። ትክክል ደግሞ ከሰሪው አሰሪው ነው። እኔ እዛውን ብቻዬን ብለፋ ሆነ መሰላችሁ እዚህ እኮ ነው። ከዚህ ያ ነገር ለሄደ ያንን ቃል ኪዳን አይተው ብዙ ገድል ነው የተላከው ውጭ በአስተርጓሚ የማላውቃቸው ሁላ ናቸው እኮ ገንዘብ ወዲያው እንደው ዝም ብሎ የጻድቁም የዝህም እንደ ብሎ ያበቃው። ይሄ ነው ያለው እንግዲህ ያለብን ችግር። መነኮሳቱ አሁን ወደ 300 ሊሆን ነው ከዚህ ከሸማኔዎቹ ጋር። ይሄ እንግዲህ ያው መቼም በሬ ታልበላ አያርስም። በሬ የሚያርሰው ቀለም ነው። ሌላውም ሆነ እንግዲህ ያንን ደግሞ መቼም ለነገ ያትበሉ ብሏል። እግዚአብሔር ያስተጋጀዋል። የዕለቱ ይሄ ነው አሁን ችግራችን። እንደው የዛ እንግዲህ እግዚአብሔር እንደው አበርትቷችሁ እንትንም ከሆነ ያ ነገር ቢሰራልን ጥሩ ነገር ነው። ሌላው ችግሩ አያልቅም መቼም የቤት ሲይዟት ችግሩ ብዙ ነው። ይሁን እሺ አባ። ክቡራን ተመልካቾቻችን ስትከታተሉት የነበረው ከአቡነ እስትንፋሰ ክርስቶስ ገዳም ከዳውንት የመጡ ክቡር አባታችን አባ ገብረ ጻዲቅ ጋር ከአበምኔቱ ጋር ቆይታ አድርገን ነበረ። በቆይታችን ገዳሙ ሊሰሩ ያሰባቸው እንደዚሁም ደግሞ እየተሰሩ ያሉ በርከት ያሉ የልማት ስራዎች እንዳሉ ተገንዝበናል። ከነዚህ መካከል አንደኛውና ዋነኛው የሆነው አሁን ለገዳሙ በጣም አንገብጋቢ ሆኖ የተስተዋለው ለመነኮሳት መኖሪያና ለልማት ስራ የሚውል ህንፃ ተጀምሯል። ይህንን ህንፃ በመደገፍ በዓለም ያላችሁ በሙሉ እንድትተባበሩ በጻድቁ በአቡነ እስትንፋሰ ክርስቶስ ስም ሁላችንም እንጠይቃችኋለን። እንግዲህ ክቡር አባታችን እዚህ ድረስ መጥተው ቡራኪያቸውን ሰጥተውን ተጨማሪ ደግሞ እንቺኑ መልእክታቸውን አስተላልፈውናልና አባታችንን አለሁ እንድትሏቸው በአክብሮት እጠይቃለሁኝ። የገዳሙን አካውንትና የአባታችንን ስልክ ቁጥር ከስር እናስቀምጣለን። ክቡር አባታችን እዚህ ድረስ መጥተው ይህን የመሰለ ቃለ መጠይቅ እንድናደርግ ስለረዱን በጣም አመሰግናለሁኝ። እግዚአብሔር ይስጥልኝ። ምዕመናንን ደግሞ ባርከው ያሰናብቱልን። እሺ ይህማ እግዚአብሔር ኃጢአተኛ ሆነ የሰጠኝ ስልጣን ይሆን ስራ ብሎ ነው። ግዴታ ሳይሆን ውዴታ ነው። ያው ዛዝ ያለየ አሳልሜ ባርኬ ሰዳችኋለሁ። እግዚአብሔር ይባርካችሁ። እግዚአብሔር ይስጥልን። እግዚአብሔር ይባርካችሁ። መልካም ቆይታ ይሆንላችሁ።